ሌብነትና ብልሹ አሰራርን እንታገላለን፣ ተጠያቂነትን እናሰፍናለን። ለሚ እንጀራ ማዕከል በከተማችን ወይም እንደ ሀገር ብቻ ሳይሆን በአፍሪካ ደረጃ ሞዴል የሆነና ለበርካታ እናቶች የሥራ ዕድል የፈጠረ ተቋም ነው። ማዕከሉ ንጹህ የሆነ ጤፍ በመጠቀም ለዩኒቨርሲቲዎች ስካይላይትን ጨምሮ ለትልልቅ ሆቴሎች፣ ለአየር መንገድና ሌሎች የመንግሥትና የግል ተቋማት በተመጣጣኝ ዋጋ እንጀራ ያቀርባል። ማዕከሉ ከ500 በላይ ለሆኑ እናቶች የሥራ ዕድል የፈጠረ ቢሆንም አሁን ላይ በርካታ ችግሮች ታይተውበታል። የአርሶ አደርና ከተማ ግብርና ልማት ኮሚሽን ተቋሙ ያለበትን ነባራዊ ሁኔታ ለማወቅ የውስጥ ኦዲት ባለሙያ አሰማርቶ የኦዲት ሥራ ሰርቷል። ዋና ኮሚሽነር አቶ ባዮ ሽጉጤ ሌብነትና ብልሹ አሰራርን በማስተካከል ተጠያቂነትን ለማስፈን እንደሚሰሩ ተናግረዋል። በተካሄደውም የኦዲቲንግ ሥራ ማዕከሉ ከ19,579,704,87 ሚሊዮን በላይ ብር ዕዳ እንዳለበት ግኝቱ የሚያመለክት መሆኑን የኮሚሽኑ የኦዲት ዳይሬክቶሬት ዳይሬክተር አቶ አረጋ ፍፋ ገልጸዋል። አቶ አረጋ ፍፋ የአደረጃጀት ክፍተት፣ የተልዕኮ አሰጣጥና የሥራ ስምሪት አለመኖር፣ የሂሳብ አያያዝ ክፍተት መኖር፣ የጨረታና የግዥ ሂደቱ አሰራርን ያልተከተለ መሆን፣ ሰነድ አልባ የግብይት ሂደቶች መታየታቸውን በሪፖርቱ አመላክተዋል። የአርሶ አደር ማቋቋምና ሬጉላቶሪ ዘርፍ ምክትል ኮሚሽነር ወይዘሮ ሎኮ ዳለቻ እንደዚህ አይነት አሰናዋሪ ተግባር በመፈጸም በእናቶች ላብ ያልተገባ ገቢ ለማግኘት መሞከር የማንታገሰው ተግባር በመሆኑ ኮሚሽኑ በየደረጃው አስተማሪ እርምጃ ይወስዳል ብለዋል። የአርሶ አደርና ከተማ ግብርና ልማት ኮሚሽን ዋና ኮሚሽነር አቶ ባዮ ሽጉጤ የተፈጠረው ሌብነትና ብልሹ አሰራር በእጅጉ አስነዋሪ መሆኑን ተናግረዋል። አያይዘውም ክብርት ከንቲባ ወይዘሮ አዳነች አቤቤ ይህንን ማዕከል ሲያቋቁሙ የብዙ እናቶችን ሕይወት ለመቀየር እንጂ የጥቂት ጥቅመኞችን ምኞትና ፍላጎት ባለመሆኑ ኮሚሽኑ አጥፊ በተባሉ አካላት ላይ አስተማሪ የሆነ እርምጃ እንዲወሰድ በማድረግ ሰርታችሁ እንድታተርፉ ያደርጋል ብለዋል። የማኅበሩ አባላት እናቶችም ተበደልን ያሏቸውን አስተያየቶችና ጥያቄዎች አቅርበዋል። የኦዲት ሪፖርቱንም በሚሉ ድምፅ አጽድቀዋል። ዘላቂ መፍትሔ እንዲሰጣቸውም ተማጽነዋል። ዋና ኮሚሽነር አቶ ባዮ ሽጉጤም ችግሮቻቸው ለአንዴና ለመጨረሻ ጊዜ እንዲፈታ እንደሚሰሩ፣ ነገር ግን እናቶች የመፍትሔው አካል እንዲሆኑ አሳስበዋል።